ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በጋዜጣና መጽሔት በሬዲዮ መዝናኛ እንዲሁም በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለመጠይቆችና አዝናኝ ወጎችን ያስደመጠን አንጋፋው ጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓሉ በደማቅ ስነ ስርዓት ተከበረ። የትግራይና ኤርትራ ሊቃን ራማ በተባለችው የኢትዮ ኤርትራ ድንበር ከተማ ስብሰባ ማድረጋቸው ተሰማ። ታራሚዎች በሚገኙባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡ ተገለጸ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በጋዜጣና መጽሔት በሬዲዮ መዝናኛ እንዲሁም በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለመጠይቆችና አዝናኝ ወጎችን ያስደመጠን አንጋፋው ጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓሉ በደማቅ ስነ ስርዓት ተከበረ። ለመሆኑ የ60ኛ ዓመት የልደት በዓሉ አከባበር ምን ይመስል ነበር የሚለውን ናትናኤል ደበና እንደሚከተለው ይነግረናል። ይህ የልቤ ለሚላቸው ወዳጆቹ የተናገረው የጋዜጠኛ ደረጀ ኃይሌ እንደ ኑዛዜ ያለ ቃሉ ነበር። ጓደኞቼን ሁልጊዜ በዙሪያ ያሉትን ወዳጆቼን አንድ ነገር ብቻ ነው መለመናችሁ፣ እኔ ስሞት በማርሽ ባንድ እንድታስቀብሩ። ቀና ብዬ አይቼ ባንዱ ከሌለ ምላሴን አውጥቼባችሁ ነው መተኛው እላቸው ነበር። ወዳጆቹም ይህንን ቃሉን ሰምተው ዝም አላሉም። ለምን ከሞት በኋላ አሉ ወዳጆቹ። በህይወት ሳለም ለማድረግ ወጠኑ፣ ተማከሩ፣ አድርገውም አሳዩት። ጋዜጠኛ ደረጀ ኃይሌ በማርች ባንድ ታጅቦ በልደቱ ቀን ተከብሮ አመሸ። አንጋፋው ጋዜጠኛ ደረጀ ኃይሌ ቤተሰቡ፣ የሙያ ባልደረቦቹ፣ ወዳጆቹ በተገኙበት ባሳለፍነው ቅዳሜ ሰኔ 7 2017 የ60ኛ ዓመት የልደት ሻማውን ለኩሷል። በጋዜጣ፣ በመጽሔት፣ በሬዲዮ መዝናኛዎች፣ በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለመጠይቆችን፣ አዝናኝ ወጎችን ያስደመጠን ዕውቀትን ያስኮመኮመን ተወዳጁ ጋዜጠኛ በወዳጆቹና በሙያ አጋሮቹ ከፍ ባለ አክብሮት ምስክርነትም ተችሮታል። በሙያው ግን የማያከራክር ንግስና የሚገባቸው ሰዎች እንዳሉ ግን አምናለሁ። ደረጀ የቃለመጠይቅ ንጉስ ነው። በለቱም አንጋፋው ጋዜጠኛ ለልደቱ ከጃምቦ ሪል ስቴት የመኖሪያ ቤት፣ ከታሜ ሶል ኮሙኒኬሽንስ የቢዋይዲ የመኪና ስጦታ ተበርክቶለታል። ከጃምቦ ሪል ስቴት የተሰጠውን የመኖሪያ ቤት ስጦታ ቁልፍም ትላንትና ሰኔ 8 ተረክበዋል። በልደቱ ስነ ስርዓት ላይም ከዓመታት በፊት በታሜ ሶል ኮሙኒኬሽን ተዘጋጅቶ ይቀርብ የነበረው የጥያቄና መልስ ውድድር ዳግም በጋዜጠኛ ደረጀ ኃይሌ አጋፋሪነት በጣቢያችን አርትስ ቴሌቪዥን መቅረብ ሊጀምር መሆኑም ተበስሯል። በቅርቡ 2 ጊዜና 3 ጊዜ ብቻ ተወዳድረው 1 ሚሊዮን ብር ይዘው ወደ ቤቶ የሚሄዱበት የጥያቄና መልስ ፕሮግራም በአርትስ ቴሌቪዥን ጀምሯል። በመጨረሻም ተከባሪው ጋዜጠኛ ደረጀ ኃይሌ ለምስጋና ወደ መድረክ ወጣ። እንዲህ አለ። ከ12 ዓመት በኋላ እኔና ቲጂ ሙሉ ነጭ ለበስን። በዛሬው ዕለት ኑሩልኝ፣ እግዚአብሔር ያክብርልኝ። የትግራይና ኤርትራ ሊቃን ራማ በተባለችው የኢትዮ ኤርትራ ድንበር ከተማ ስብሰባ ስለማድረጋቸው መረጃዎች ወጥተዋል። የአብስራ ገዛኝ ጉዳዩን መነሻ አድርጎ በቀጠናው የሚጠበቁ ሁኔታዎችን የሚዳስስ ዘገባ አዘጋጅቷል። ሰሞነኛው የትግራይ ሊቃንና የኤርትራ አቻዎቻቸው ልዩ ግንኙነት በርካቶችን እያነጋገረ ነው። በ1940ዎቹ እንግሊዝ የጫረችው የትግራይ ትግሪኝ ፖለቲካ ዳግም አቧራውን አራግፎ ሊነሳ ይመስላል የሚሉም አሉ። ትግራይ ትግሪኝ የተባለው ጽንሰ ሐሳብ ከኢትዮ ጣሊያን ጦርነት በኋላ ኤርትራን ለ10 ዓመታት የገዛቻት እንግሊዝ ከመረብ በስተደቡብ የነበረውን የትግራይ ህዝብ ከቀድሞዋ ባህረ ነጋሽ ጋር ቀላቅሎ ከኢትዮጵያ ለመገንጠል የሚሰብክ ነበር። በ1960ዎቹና 70ዎቹ
ትግራይ ውስጥ ግንባር ገድሊ ሓርነት ትግራይ ወይም ግጋሃት የተባለ የፖለቲካ ቡድን ፈልቆም ነበር። ዓላማው ደግሞ ሁለቱን ትግርኛ ተናጋሪ ሰሜነኞች፣ ሁለቱን መረብ በተባለ ወንዝ ተለያይቶ የሚኖሩ አበሾች፣ ሁለቱን የአንድ አፈራፈሮች ትግራይና ኤርትራን አዋህዶ አንድ ነፃ ሀገር መፍጠር ነበር። ብዙዎች እንደጻፉት ከሆነ ህወሓት ይህንን የግጋት ሐሳብ አልተቀበለውም። ህዝባዊ ወያኔ ሓርነት ትግራይ ትግሌ ለትግራይ ነፃነት እንጂ ለኤርትራ አይደለም ብሎ የግጋት ታጋዮችን አብረውት ሲወያዩ ውለው በተኙበት እንደረሸናቸው ይነገራል። ከዚያ እስከ ዛሬ የትግራይና ኤርትራ አንድ ሀገር ሆኖ ከኢትዮጵያ የመገንጠል ሐሳብ ተቀብሮ ኖረ። በዚህ ሰሞን በተለይ ራማ ከተባለችው የድንበር ቀይ የሚሰማው ጉዳይ ግን ህወሓት ገደላቸው የተባለውን የግጋት ታጋዮች ሐሳብ ከግማሽ ክፍለ ዘመን በኋላ አንስቶ ወደ ሻዕቢያ መጠጋቱን ነው። የትግራይ ትግርኝ መሬት በኢትዮጵያ በሰሜናዊ ምዕራብ አቅጣጫ እስከ መተከል፣ በሰሜናዊ ምስራቅ ደግሞ አላውሃ እስከሚባለው የራያና ጉባ ላፍቶ ድንበር ማለትም እስከ ወሎ ይዘልቃል። ይህና ከዚህ የላቁ ፍላጎቶችን እንዳነገበ የሚነገርለት የትግራይና ኤርትራ ሊቃን የጓዳ ወዳጅነት መፈክሩ አንድነት ለሐቀኛ ሰላም ለኤርትራና ትግራይ የሚል ነው ይባላል። ይህን ያነገቡት የደብረ ጽዮን ቡድን የሚባለውና በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት አመራር አባላት ከኤርትራ አቻዎቻቸው ጋር ራማ ላይ ሲወያዩ ውለዋል ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን ለህዝብ ተወካዮች ምክር ቤት ኢትዮጵያን ከጎረቤቶቿ የሚያዋስናት በሺህ ኪሎ ሜትሮች የሚቆጠር ሰፊ ዓለም አቀፍ ድንበር መኖሩን ገልጸው በአግባቡ የተከለለ የተሰመረ ወይም የተለየው ግን ከግማሽ በታች የሚሆነው ነው ሲሉ ተደምጠዋል። ከጎረቤት አገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በአገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ ወሰን ያለን ከ50% የሚያንስ ነው። በሺዎች ኪሎ ሜትሮች የሚቆጠር ድንበራችንን የማካለል ስራ ገና አልሰራን። ይሄንን ተቋማዊ ቅርጽ ሰጥተን ለመስራት በዝግጅት ላይ እንገኛለን። ኢትዮጵያና ኤርትራ ደግሞ ዘመናትን የተሻገረ የድንበር ይገባኛል ውዝግብ አለባቸው። በ1990 የኢትዮ ኤርትራ ጦርነትም እንደ ምክንያት የቀረበው የባድመ ጉዳይ መሆኑን ዘመኑን የሚያውቁ ሁሉ ይስማሙበታል። ይህኛው የድንበር ውዝግብ በሁሉም የኢትዮጵያ አጎራባች ሀገራት ላይ የሚያጋጥም ስለመሆኑም ይነገራል። ዳግማዊ አጼ ምኒልክ ለእንግሊዟ ንግስት ቪክቶሪያ መልእክተኛ ሬኔል ሩድ የተናገሩት ነው ተብሎ የተመዘገበው ቃላቸውም አምላክ ካለና እድሜና ጥንካሬ ካገኘው የጥንቱን የኢትዮጵያን ወሰን ከህንድ ውቅያኖስ እስከ ካርቱም ያለውን ሳላስመልስ አልቀርም የሚል ነበር። እናም በኢትዮጵያ መሪዎች በኩል ቅኝ ግዛት ያጠበባት ሀገር ተቀብለናል የሚል የቆየ ቁጭት አለም። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞች ናቸው። እነዚህ ትክክል ናቸው ብያለሁ። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን ሌላውን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። እንዲህ ያለውን ነገር አስመራው ነው የሚከታተሉት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው የኢትዮጵያን ባለስልጣናት ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ካወቁ በኋላ ሰደቡን ሲሉ ወንጅለዋል። ይህኛው ከኢሳያስ የቅርብ ሰዎች የአንዱ ውንጀላ በሁለቱ ሀገራት መካከል መሬት የባህር በር ባለቤትነት ወይም የጣልቃ ገባህብኝ ክስ ወደ ጦርነት እንዳያመራቸው ስጋት የፈጠረም ሆኗል። ታራሚዎች በሚገኙባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡ ተገለጸ።
በዚህ ምክንያት ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጭ የቅጣት መፍትሄዎችን ለመተግበር መታሰቡም ተሰምቷል። ብዙነህ እንዳለ ዝርዝር አለው። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል በየጊዜው እርምጃ ቢወስድም ችግሩን በዘላቂነት ሊፈታ ባለመቻሉ አማራጭ ቅጣት ማስፈጸሚያ መመሪያ እየተዘጋጀ መሆኑ ተነግሯል። መንግስት በሀገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚያወጣውን ወጪ ለመቀነስ የሚረዳ መመሪያ እየተዘጋጀ መሆኑን የፌዴራልና የህግ የፍትህ ኢንስቲትዩት ታራሚዎችን ቁጥር ለመቀነስ የሚረዳ ጥናት ማድረጉም ታውቋል። በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይነህ ይርጋው እንደተናገሩት የታራሚዎችን ቀለብ ጥያቄ ለማስተካከል የተለያዩ ጥረቶች በመደረግ ላይ ናቸው ብለዋል። ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጭ ቅጣት መፍትሄዎችንም ለመተግበር የፍትህ ሚኒስቴር ከማረሚያ ቤቶች ኮሚሽን ጋር በመነጋገር ላይ መሆኑን ሚኒስትር ዴኤታው ተናግረዋል። በመዘጋጀት ላይ ያለው አማራጭ ቅጣት ማስፈጸሚያ መመሪያም ወደ ማረሚያ ቤት የሚገቡ እስረኞችን ቁጥር ይቀንሷል ተብሎ ይታመናል ያሉት ሚኒስትር ዴኤታው መመሪያው መቼ እንደሚተገበር ለቀረበላቸው ጥያቄ እየተመካከርንበት ነው፣ በቀጣይ ይፋ ይሆናል ብለዋል። የፌዴራል የህግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ ለሪፖርተር እንዳሉት በአገር አቀፍ ደረጃ የፍትህ ተቋማት አገልግሎት እንዲዘምን የጥናትና ምርምር ስራዎችን ማድረግ የኢንስቲትዩቱ ዋነኛ ተልእኮ ነው። በማረሚያ ቤቶች ላይ በተደረገው ጥናትም የታራሚዎች ቁጥር በመብዛቱ የአገልግሎት አሰጣጥ፣ የቀለብና የማረፊያ እጥረትና የታራሚዎች ተጠያቂዎችን ፍላጎት አለማሟላት ችግሮች እንዳሉበት መለየቱን ገልጸዋል። ታራሚዎች በሚገኙባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡም ኢንስቲትዩቱ በጥናቱ ላይ መለየቱን አስረድቷል። ኢንስቲትዩቱ ችግሮችን ለመፍታት ካስቀመጣቸው የመፍትሄ አማራጮች መካከል በተለይም የአጭር ጊዜ የእስር ቅጣት በተላለፈባቸው ሰዎች ላይ አማራጭ ቅጣቶችን መተግበር ዋነኛው መሆኑን አቶ ምትኩ ገልጸዋል። ታራሚዎች በህግ የተወሰነባቸውን ቅጣት መፈጸም አለባቸው። ነገር ግን በተለይ ምርታማና ውጤታማ የሚሆኑ ዜጎች ማረሚያ ቤት ሲቆዩ ምርታማ አይሆኑም። ይህንን ለማስተካከል ከቀረቡ ምክረ ሀሳቦች መካከል ተለዋጭ ቅጣቶችን በህግ መደንገግ ነው። ለዚህም ከእስራት ይልቅ የማህበረሰብ አገልግሎቶች እንዲሰጡ ማድረግ ነው ብለዋል። ኢንስቲትዩት ያቀረባቸው ምክረ ሀሳቦች ወደ ተግባር እንዲቀየሩም በፍትህ ሚኒስቴር በኩል ህግ እንዲወጣና እንዲደነገግ ለማድረግ በሂደት ላይ እንደሆነም ተገልጿል። በፌዴራል ማረሚያ ቤቶች ኮሚሽን በሚተዳደሩ ማረሚያ ቤቶች ውስጥ ያሉ እስረኞች ዕለታዊ በጀታቸው 35 ብር ሲሆን በክልል መንግስታት ስር ባሉ መሰል ተቋማት የታሰሩ እስረኞች ዕለታዊ በጀት ደግሞ ከክልል ክልል ስለሚለያይ ከ30 ብር እስከ 100 ብር ነው ተብሏል። በሶማሌ ክልል ውስጥ ባሉ ማረሚያ ቤቶች ለአንድ ታራሚ ዕለታዊ በጀት 100 ብር፣ በአማራ ክልል 55 ብር፣ በኦሮሚያ ደግሞ 46 ብር ከ60 ሳንቲም ብር እንደሆነ ታውቋል። እንደተባበሩት መንግስታት ድርጅት የእጽና የወንጀል ቢሮ ዓመታዊ ሪፖርት ከሆነ በኢትዮጵያ ከ120 ሺህ በላይ እስረኞች ሲኖሩ ከ100 ሺህ ውስጥ 99 ያህሉ ለእስር ይዳረጋሉ። ከታሳሪዎች ውስጥም የሴቶች ድርሻ 4 በመቶ እንደሆነ በሪፖርቱ ተጠቅሷል። ቢሮ አክሎም በኢትዮጵያ 126 ማረሚያ ቤቶች መኖራቸውንና ከነዚህም ውስጥ 6ቱ በፌዴራል ማረሚያ ቤት፣ ቀሪዎቹ ደግሞ በክልል መንግስታት ስር ናቸው ብሏል። እስራኤል ኢራንን ለመበቀል ካርግ የተባለችውን አነስተኛ ደሴት ኢላማ ማድረጓ ተነገረ። በባህረ ሰላጤው የኢራን ቁልፍ የነዳጅ ማምረቻ የሆነችው ካርግ ደሴት የእስራኤል ጥቃት ካረፈባት በዓለም ገበያ የነዳጅ ግብይት ምስቅልቅል ይፈጠራል የሚል ስጋት አድሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን እየጥና ጉዳዩን በዝርዝር ተመልክቶታል። የእስራኤልና ኢራን ግጭት እንደቀጠለ ሲሆን ሀገራቱም አንዳቸው ሌላኛቸው ላይ ጥቃት መሰንዘራቸውን ላፍታ እንኳን አላቆሙም። ይህ ዜና እስከተጠናቀረበት ጊዜ ድረስ በእስራኤል በኩል 19 ሰዎች ሲገደሉ ከ400 በላይ ደግሞ ተጎድተዋል ነው የተባለው። በተጨማሪም ኢራን ለእስራኤል ወሳኝ ነው በሚባለው የሳይንስና ምርምር ማዕከል ላይም ጉዳት ማድረሷ የተነገረ ሲሆን በአንጻሩ ኢራን 224 ሰዎች ሲገደሉባት ከ200 በላይ ተጎድተውብኛል ብላለች። ኢራን ሌሊቱንም ሰፈር ቁጥር የሌላቸው ሚሳኤሎች ወደ እስራኤል በማስወንጨፍ በርካታ መሰረተ ልማት ማውደሟን ብትገልጽም አዲስ በተሰነዘረ የእስራኤል ጥቃት ከፍተኛ የአብዮታዊ ዘብ የስለላ ድርጅት መሪዎቿ መገደላቸው ታውቋል። የስለላ ድርጅት ኃላፊ ጀነራል መሐመድ ካዜሚ፣ ምክትል የደህንነት ኃላፊ ጀነራል ሐሰን ሙሐቅና ከፍተኛ የስለላ መኮንን ጀነራል ሞሐሰን ባገሪ በጥቃቱ የተገደሉ ናቸው። ሀገራቱ አሁንም የምንፈጽመውን ጥቃት አጠናክረን እንቀጥላለን ያሉ ሲሆን ኢራን እስራኤል ትወድማለች ስትል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በቀጠናው የስርዓት ለውጥ ይኖራል ሲሉ ዝተዋል። ታዲያ በዚህ መሃል እስራኤል ኢራንን ለመበቀል የበሬ ግንባር የምታክል ካርግ የተባለች አነስተኛ ደሴት ኢላማ ማድረጓን በርካታ ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ነው። ካርግ የተሰኘችው የኢራን ቁልፍ ደሴት የአያቶላዎቹ ሀገር ግዙፍ የነዳጅ ተርሚናል የሚገኝባት ሲሆን
ስፋቷ ግን ከ20 ስኩዌር ኪሎ ሜትር ያልዘለለ ነው። በሰሜናዊ ሆርሙዝ ባህረ ሰላጤ ከመዲናይቱ ቴህራን 700 ኪሎ ሜትር ርቃ የምትገኘው ደሴቲቱ በዓለም የነዳጅ ዘይት ግብይት ቁልፍ ቦታ መሆኗ ይነገርላታል። በዓለም የተትረፈረፈ የነዳጅ ሀብት ካላቸው ሀገራት በቀዳሚነት የምትጠቀሰው ኢራን ለዓለም ገበያ የምታቀርበው ነዳጅ ሙሉ በሙሉ ሊባል በሚችል ሁኔታ በዚህች አነስተኛ ደሴት ከሚገኙ የነዳጅ ታንከሮች እየተቀዳ የሚመጣ መሆኑ ይነገራል። ይህንን የተረዳችው እስራኤል ኢራንን ለማንኮታኮት ደሴቲቱን ኢላማ አድርጋ በቦምብ ለመደብደብ እየተዘጋጀች መሆኑ ተዘግቧል። ታዲያ ይህች በባህረ ሰላጤው የኢራን ቁልፍ የነዳጅ ማምረቻ የሆነችው ካርግ ደሴት የእስራኤል ጥቃት ካረፈባት በዓለም ገበያ የነዳጅ ግብይት መስቀልቅል ይፈጠራል የሚል ስጋት አሳድሯል። ይህ በእንዲህ እንዳለ ኢራን በእስራኤል ቴልአቪቭና በወደብ ከተማዋ ሃይፋ የሚሳኤል ጥቃት ማድረሷ የተነገረ ሲሆን በጥቃቱ የመኖሪያ መንደሮችና ህንፃዎች መውደማቸው ተገልጿል። በእስራኤል የወደብ ከተማ ሃይፋ አካባቢ የእሳት ቃጠሎች ሲታይ እንደነበር የተዘገበ ሲሆን የቴህራን የሚሳኤል እና የድሮን ጥቃቶች በቴል አቪቭ፣ ኢየሩሳሌምና ሃይፋ የመኖሪያ መንደሮችን አውድመዋል። ይህንን ተከትሎም እስራኤል ይህ ውድመት ቴህራንን ዋጋ ያስከፍላታል ስትል መዛቷን በርካታ የዓለም መገናኛ ብዙሃን እየተቀባበሉት ነው። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በጋዜጣና መጽሔት፣ በሬዲዮ መዝናኛ እንዲሁም በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለመጠይቆችና አዝናኝ ወጎችን ያስደመጠን አንጋፋው ጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓሉ በደማቅ ስነ ስርዓት ተከበረ። ቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያን ጨምሮ 36 ሀገራት ወደ አሜሪካ እንዳይገቡ እገዳ ሊጣል ነው። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ ሊጥል መዘጋጀቱን የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላክቷል። ጽዮን ላይኩን ዝርዝሩን ይዛዋለች። የትራምፕ የስደተኞች ፖሊሲ ሙሉ የአፍሪካን ቀንድ ብሎም አመዛኙ የምስራቅ አፍሪካ ሀገራት ላይ የጉዞ እገዳ ለመጣል እየተንቀሳቀሰ ነው። ባሳለፍነው ግንቦት 12 ሀገራት ላይ በሽብርተኝነት ስጋትና በጸጥታ ምክንያት ዜጎቻቸውን ወደ አሜሪካ እንዳይገቡ እገዳ በማስተላለፍ የጀመረው የትራምፕ ዱላ ብዙዎች የተስፋ ምድር ወዳደረጓት አሜሪካ ተጨማሪ የ36 ሀገራት ዜጎች እንዳይገቡ እገዳ ሊጥል እቅድ መያዙን የተሰማው። ከነዚህም መካከል ከአፍሪካ በአሜሪካ ከፍተኛ የዲያስፖራ መጠን በማስመዝገብ ተከታትለው የተቀመጡት ናይጄሪያ፣ ኢትዮጵያና ግብጽ ይገኙበታል። ናይጄሪያ ከ700 ሺህ እስከ 3 ሚሊዮን አማካኝ የዲያስፖራ መጠን በማስመዝገብ ከፍተኛውን ቁጥር ስትይዝ ኢትዮጵያ ከ350 ሺህ በላይ እንዲሁም ግብጽ ከ250 ሺህ በላይ በአሜሪካ የሚኖሩ ዜጎች አሏቸው። ጨምሮም የትራምፕ አስተዳደር የውጭ ጉዳይ መስሪያ ቤት ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱ 36 ሀገራት መካከል 25ቱ የአፍሪካ ሀገራት ናቸው። ከውጭ ጉዳይ መስሪያ ቤቱ የተገኘውና የሚኒስትሩ ማርኮ ሩቢዮ ፊርማ ያረፈበት ሰነድ ወደ አሜሪካ እንዳይገቡ ሊደረጉ በታሰቡ ሀገራት ላይ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከነዚህም መካከል አገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባለ ሲሆን ሌሎች ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለእገዳው ሰበብ ከሆኑት ውስጥ እንደሚገኙ ሰምቷል። ቢቢሲ እንደዘገበው የአገራቱ ዜጎች በተጨማሪም በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊ እንቅስቃሴና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡ ጉዳዮች ሁሉንም አገራት የሚመለከቱ ሳይሆን እንደየአገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ ተጠቅሷል። በመጀመሪያ በኒውዮርክ ታይምስ ላይ የወጣውና ሮይተርስም ሰነዱ ደርሶኛል በሚል ያጋራው መረጃ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ለሙሉ ወይንም ከፊል እገዳ የሚጣልባቸው አገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው አስፍሯል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ
በአዋጁ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 አገራትን ለይቷል ማለቱንም ሮይተርስ አክሏል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ በበርካታ ወንጀሎች ተጠርጥረው በፌዴራል ፖሊስ ቁጥጥር ስር መዋላቸው ተገለጸ። የቀድሞ ኃላፊው በቁጥጥር ስር የዋሉት የሲዳማ ብሔራዊ ክልል ምክር ቤት ባለፈው ሐሙስ ሰኔ 5 ቀን 2017 ዓ.ም ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ካነሳ በኋላ ነው። ቃል ኪዳን ቴዎድሮስ ተጨማሪ አላት። በተደጋጋሚ በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ ቆይቷል የተባሉት የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተገልጿል። የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግሞ በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን ጠቁሟል። በዚህም በራሳቸው ላይ ማሻሻሎችን አሳይተው በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበርም አስታውሷል። ይህ በእንዲህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገወጥ አካላት ጋር ሲገናኙ እንደነበር መግለጫው ጠቁሟል። አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነስቶ በአዲስ አበባ ከተማ ተይዘው በፌዴራል ፖሊስ አማካኝነት በህግ ቁጥጥር ስር እንደዋሉ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የምክር ቤት አባሉ ያለመከሰስ መብታቸው እንዲነሳ ከመቅረባቸው በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢው የማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃ አስፍሯል። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ዝውውር ፈቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎች ቀርበውባቸዋል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ስልጣናቸውን መከታ በማድረግ የፈጸሟቸው ነገር ግን በወንጀሉ ሪፖርት ውስጥ ያልተካተቱ በርካታ ኢፍትሐዊ ድርጊቶች መኖራቸውን በምክር ቤቱ አባላት ተነስቷል። የአፍሪካ ህጻናት ቀን በስለ እናት የበጎ አድራጎት ድርጅት ውስጥ ተከበረ። በየዓመቱ ሰኔ 9 የሚከበረው የአፍሪካ ህጻናት ቀን ዘንድሮም የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባራትን እናከናውን በሚል መሪ ቃል በኢትዮጵያ ለ34ኛ ጊዜ በአፍሪካ ለ35ኛ ጊዜ እየተከበረ ይገኛል። ስለ እናት የበጎ አድራጎት ድርጅት የአፍሪካ የህጻናት ቀንን በድርጅቱ ግቢ ውስጥ በተለያዩ መርሃ ግብሮች አክብሮ ውሏል። ስለ እናት የበጎ አድራጎት ድርጅት ለችግር የተጋለጡ እና የተጎዱ ህጻናትን እንዲሁም ቤተሰቦቻቸውን ለመታደግ የተቋቋመ ድርጅት እንደሆነም የድርጅቱ ስራ አስኪያጅ አቶ ያሬድ አብዱ ተናግረዋል። በዕለቱም ስለ እናት የበጎ አድራጎት ድርጅት አዲሱን ብራንድና የማህበራዊ ትስስር ገጾችን ይፋ አድርጓል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የምሽት ስፖርታዊ መረጃዎችን ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት መካሄድ ሲጀምሩ ሸገር ደርቢ በኢትዮጵያ ቡና አሸናፊነት ሲጠናቀቅ ላለመውረድ በሚደረገው ፉክክር ውስጥ ወሳኝነት የነበረው የፋሲል ከነማና የአዳማ ከተማ ጨዋታ በአቻ ውጤት ተጠናቋል። ሊጠናቀቅ የአንድ ጨዋታ እድሜ ብቻ የቀረው የኢትዮጵያ ፕሪሚየር ሊግ ምንም እንኳን የዋንጫውን አሸናፊ ቀድሞ ቢለይም ላለመውረድ የሚደረገው ፉክክር ግን ተጠናክሮ ቀጥሏል። የሳምንቱ መክፈቻ ጨዋታ በአዳማ ሳይንስና ቴክኖሎጂ ስቴዲየም ሁለቱን የአዲስ አበባ ክለቦች ባገናኘው የሸገር ደርቢ ጨዋታ የተጀመረ ሲሆን ጥሩ የደጋፊ ድባብ በነበረው ጨዋታ የአሰልጣኝ ነጻነት ክብረ ኢትዮጵያ ቡና 2-0 በማሸነፍ በሊጉ ሁለተኛ ደረጃን ይዞ ማጠናቀቃቸውን ያረጋገጡበትን ውጤት በከተማ ተቀናቃኛቸው ላይ ማስመዝገብ ችለዋል። ሌላው የመጀመሪያ ቀን ጨዋታ የሊጉን አሸናፊ ኢትዮጵያ መድንን ከሀዲያ ሆሳዕና ያገናኘ ሲሆን የአሰልጣኝ ገብረ መድህን ኃይሌው ቡድን አሁንም መድመቁን ቀጥሏል።
5 ግቦች በተቆጠሩበት ጨዋታ ኢትዮጵያ መድን ሀዲያ ሆሳዕናን 3-2 በማሸነፍ ነጥቡን ወደ 7 ማድረስ ችሏል። በሌላ በኩል ላለመውረድ በሚደረገው ፉክክር ውስጥ በቀጥታ የሚገኙ 5 ቡድኖች በተለያዩ 3 ስታዲየሞች ያደረጉት ወሳኝ ጨዋታ ሲሆን በደብረ ዘይት የቅዱስ ጊዮርጊስ የልምምድ ሜዳ የተደረገው የኢትዮ ኤሌክትሪክ እና መቻል ጨዋታ በኢትዮ ኤሌክትሪክ አሸናፊነት 1-0 መጠናቀቅ ችሏል። ለኤሌክትሪኮች ከአደጋው ክልል ለመውጣት ወሳኝ በነበረው ጨዋታ ተመጣጣኝ የጨዋታ ፉክክር ተደርጎበት በመጨረሻዎቹ ደቂቃዎች ሽመክት ጉግሳ ባስቆጠራት ብቸኛ ግብ ኢትዮ ኤሌክትሪክ በሊጉ በቀጣይ ዓመት የሚቆይበትን እድል ማስፋት ችሏል። ሌላው በአዳማ ሳይንስና ቴክኖሎጂ ስቴዲየም የተደረገው ተጠባቂ ጨዋታ በአቻ ውጤት የተጠናቀቀ ሲሆን በሜዳውና በደጋፊው ፊት የተጫወተው አዳማ ከተማ አጣብቅኝ ውስጥ ገብቷል። ሁለቱን የመውረድ ስጋት ያለባቸውን አዳማ ከተማን ከፋሲል ከነማ ያገናኘው መርሃ ግብር በአዳማ መሪነት ለረጅም ደቂቃ 2-0 ቢቆይም ከረፍት መልስ ተጠናክረው የገቡት አጼዎቹ በተከታታይ በፍጹም ቅጣት ምትና በጨዋታ ባስቆጠሯቸው 2 ግቦች በመታገዝ ከአዳማ ከተማ 1 ነጥብ ይዘው በመውጣት በሊጉ የመሰንበት ተስፋቸውን ያለመለሙ ሲሆን አዳማ ከተማ በበኩሉ አጣብቅኝ ውስጥ ገብተዋል። አዳማዎች በ39 ነጥብ 16ኛ ደረጃ ላይ የተቀመጡ ሲሆን የመጨረሻውን ጨዋታ አሸንፈው በሊጉ ለመቆየት የሌሎቹን ውጤት የሚጠብቁ ይሆናል። ሌላው የመውረድ ስጋት ያለበት መቀለ ሰባ እንደርታ ከሊጉ በጊዜ መውረዱን ያረጋገጠውን ውልዋሎ አዲግራት ዩኒቨርሲቲን ገጥሞ 2-1 በመርታት በሊጉ የሚቆይበትን እድል በጥቂቱም ቢሆን አለምልሞ ወጥቷል። የመጨረሻ የምሽቱ ጨዋታ በኢትዮጵያ ንግድ ባንክና በወላይታ ዲቻ መካከል ሲደረግ ንግድ ባንክ 3-2 በማሸነፍ ወሳኝ ድል አስመዝግቧል። አምና ሻምፒዮኖቹ ከ8 ጨዋታዎች በኋላ ወላይታ ዲቻን በማሸነፍ በቀጣይ ዓመት በሊጉ የሚቆዩበትን እድል ያመቻቹ ሲሆን የጦና ንቦች በሊጉ ተከታታይ ሁለተኛ ሽንፈት መቅመስ ችለዋል። የሊጉ ጨዋታዎች ዛሬም የቀጠሉ ሲሆን ረፋር 3:30 በወንጂው ለገብ ስታዲየም የተከናወነው የሲዳማ ቡናና አርባ ምንጭ ከተማ ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ከባህር ማዶ ወዳገኘናቸው መረጃዎች እንሸጋገር። የፊፋ የክለቦች ዓለም ዋንጫ በአሜሪካ የተጀመረ ሲሆን ከጸጉር አስተካካይ እስከ ሽያጭ ሰራተኞችን የያዘው ኦክላንድ ሲቲ በባየር ሙኒክ 10-0 ሽንፈትን ቀምሷል። ፊፋ በአዲስ የውድድር ቅርጽ ማካሄድ በጀመረው የክለቦች ዓለም ዋንጫ ለመጀመሪያ ጊዜ 32 ክለቦችን ተሳታፊ በማድረግ ቅዳሜ ሌሊት 0-0 በተጠናቀቀው የኢንተር ማያሚ ጨዋታ ጅማሮውን ማድረግ ችሏል። በተመልካች ቁጥር ማነስ እየተተቸ የሚገኘው ውድድሩ በምድብ 3 የተደለደሉትን ባየር ሙኒክ ከኦክላንድ ሲቲ ያደረጉት ጨዋታ አነጋጋሪ ሆኗል። አስገራሚው ነገር የኦክላንድ ሲቲ ተጫዋቾች መደበኛ ሙያቸው እግር ኳስ አለመሆኑ የተነገረ ሲሆን ከአሰልጣኞቹ ጀምሮ 95 በመቶ የሚሆኑት የቡድኑ አባላት ቋሚ ስራቸው እግር ኳስ ሳይሆን ጸጉር አስተካካይ፣ መምህር፣ የሪል ስቴት ወኪል፣ የዩኒቨርሲቲ ተማሪና ሌሎችም ሙያዎች ላይ የሚገኙ ናቸው ተብሏል። 10 ግብ የተቆጠረበት ግብ ጠባቂ ኮኖር ትሬስ የተባለው ግብ ጠባቂ በኒውዚላንድ በሚገኝ የፋርማሲ ድርጅት ውስጥ የሚሰራ ሲሆን የ28 ዓመቱ ግብ ጠባቂ ጨዋታው ወደሚደረግበት አሜሪካ ለመጓዝ የጉዞ ገንዘብ ለማሰባሰብ ብዙ ፈተና ማለፉን ተናግሯል። የኒውዚላንዱ ክለብ የኦሺኒያ ሻምፒዮንስ ሊግን በተከታታይ በማሸነፍ ለዚህ ውድድር የደረሰ ሲሆን የዳዊትና የጎሊያድ ፍልሚያ በተባለው ጨዋታ የጀርመኑ ባየር ሙኒክ የውድድሩ ሪከርድ የሆነውን 10-0 ሽንፈት አከናንቦታል። በ1.1 የኒውዚላንድ ዶላር ወይም 488,000 ዩሮ የዓመት በጀት የሚንቀሳቀሱት ኦክላንድ ሲቲዎች 951.5 ሚሊዮን ዶላር ዓመታዊ በጀት ከመደበው የ34 ጊዜ የጀርመን ቦንዶስ ሊጋና የ6 ጊዜ አውሮፓ ሻምፒዮንስ ሊግ አሸናፊ ጋር ያገናኘው የምሽቱ ጨዋታ ያልተመጣጠነ የኃይል ሚዛን የነበረበት ጨዋታ መሆኑ ይህንን የፊፋ ውድድር ለሚቃወሙ እንደ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ላሉ ሌላ የተቃውሞ ምክንያት ሆነዋል። ኦፕታ በሚሰጠው ደረጃ 5074ኛ ደረጃ ላይ የተቀመጠው የኒውዚላንዱ ተወካይ ከዘንድሮ የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን 3500 ደረጃዎችን አንሶ የተቀመጠ ክለብ ሲሆን በውድድሩም ዝቅተኛ የእግር ኳስ ደረጃ ካላቸው ክለቦች ግርጌ ላይ አንድ ክለብ ብቻ በመብለጥ መቀመጥ ችሏል። የኦክላንድ ሲቲ ከፍተኛ ተከፋይ ተጫዋች የሃሪኬንን ሳምንታዊ ደሞዝ ለማግኘት ለቀጣዮቹ 107 ዓመታት መጫወት እንዳለበት የኦፕታ ትንተና ይገልጻል። የኦክላንድ ከፍተኛ ተከፋይ ተጫዋች በሳምንት $90 ብቻ የሚከፈለው ሲሆን ሃሪኬን በአንጻሩ $53484 በሳምንት ወደ ኪሱ ያስገባል። በሌላ የምሽት ጨዋታ ፒኤስጂ አትሌቲኮ ማድሪድን 4-0 አሸንፏል። በሮዝ ቦል ስታዲየም በተደረገው ጨዋታ የፒኤስጂን የማሸነፊያ ግቦች ቪቲኒያ፣ ፋቢያን ሪዩዝ፣ ሊካንግ እና ሲኒ ማይሉ አስቆጥረዋል።
ክሌመንት ሌንግሌትን በሁለት ቢጫ ካርድ 78ኛው ደቂቃ ላይ ያጣው አትሌቲኮ ማድሪድ ውድድሩን በሽንፈት ለመጀመር ተገዷል። 80 ሺህ ተመልካቾች በታደሙበት የምድቡ የመጀመሪያ ጨዋታ ፒኤስጂ ከአትሌቲኮ ማድሪድ ካደረጋቸው ያለፉት 4 ጨዋታዎች ሁለቱን አሸንፏል። ዘንድሮ የተወዳደረባቸውን ሁሉንም ዋንጫዎች ያሳካው የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ በሉዊስ ኤንሪኬ የተመራ አስደናቂ አቋም ላይ የሚገኝ ሲሆን በክለቦች ዓለም ዋንጫም ጠንካራውን አትሌቲኮ ማድሪድን በማሸነፍ ውድድሩን በድል ጀምረዋል። ዘንድሮ የተወዳደረባቸውን ሁሉንም ዋንጫዎች ያሳካው የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ በሉዊስ ኤንሪኬ የተመራ አስደናቂ አቋም ላይ የሚገኝ ሲሆን በክለቦች ዓለም ዋንጫም ጠንካራውን አትሌቲኮ ማድሪድን በማሸነፍ ውድድሩን በድል ጀምረዋል። ውድድሩ ዛሬም ሲቀጥል ምሽት 4 ሰዓት ላይ ቼልሲ ከኤልኤ ጋላክሲ ጋር የሚገናኙበት ጨዋታ ይጠበቃል። በዚህ ጨዋታ የቀድሞ የቼልሲ ተጫዋች ኦሊቨር ጂሩድ የቀድሞ ክለቡን በተቃራኒው የሚገጥም ሲሆን በተመሳሳይ የቀድሞ የቶተንሃም ግብ ጠባቂ ሁጎ ሎሪየስ ሰማያዊዎቹ መረቡን እንዳይደፍሩ የኤልኤ ጋላክሲን ግብ ለመጠበቅ ወደ ሜዳ ይገባል ተብሎ ይጠበቃል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘ።